ካልሆነ ይሄንን የአማራ ህዝብ እንቅስቃሴ ልናስቆመው በመግለጫ ልንገታው ወይም ደግሞ እያባበልን ከዚህ በፊት ስንይዘው በነበረው አካሄድ ልንቀጥል የምንችልበት እድል አብቅቷል የሚል ጥያቄ ነው ከታችኛው እርከን ሲሰማ የነበረው። ዛሬ የወጣውን መግለጫ በተመለከተ ግን ወደ በኋላ እያንዳንዱን ባለ 9 ነጥብ ያቋም መግለጫ አውጥተዋል። እያንዳንዱን በዝርዝር እያየን ስንሄድ እውነታው ምኑ ጋ ነው የተባለውስ ነገር ምንድነው የሚለውን በአግባቡ መመርመር የሚያስችለን ይሆናል። ስመለስ የአቋም መግለጫዎቹ ላይ እና ተያያዥ ጉዳዮች ላይ ሐሳብ ሰጣለሁ። ብሩክ አመሰግናለሁ። በጣም አመሰግናለሁ ይድነቃቸው። መግለጫውን በሚመለከት ያነሳው ነገር እንግዲህ በሰፊው እንሄድበታለን። ምናልባት መግለጫው በጣም ሰፋ ያለ ከመሆኑ አንፃር በዛሬ ብቻ ምን ጨርሶ አይደለም፣ እያንዳንዱ በደንብ መታየት አለበት። እንደው ምን አላቸው መግለጫውን እንዴት አየኸው? መግለጫ ውስጥ ምን ነገሮችን ነው ሊነግሩን የፈለጉት? በአዴን እንደ በአዴን የአማራ ህዝብ የመምራትና እየመራው ነኝ የሚያስብል ነው ወይ? እስቲ ዋና ዋና የሚባሉ ነገሮችን ለማንሳት እንሞክር። እንደው ውይይቱ በአንድ ቀን አያልቅም። በዚህ ጉዳይ ሰፋ ያሉ ነገሮችን ሰሞኑን እንሄድበታለን። ግን የተወሰኑ ነገሮችን እንድናነሳ ምን አላቸው? ድምጽ ዝግ ነው። ምን አላቸው? አላ አመሰግናለሁ ብሩክ። በቅድሚያ ይሄንን ኮንፈረንስ በተለይ የአማራ ክልል ከፍተኛና መካከለኛ አመራሮች ያካሄዱት ስለሆነ ቀደም ሲል ይነቃቸው ሲገልጸው እንደነበረ በሁለት ከፍለን ማየት የሚያስፈልግ ይመስለኛል። አንደኛው የህዝብን ጥያቄዎች ያነገቡ የህዝብ ጥያቄዎች በአግባቡ እንዲመለሱ የሚፈልጉ የህዝቡን ችግሮች የህዝቡን መከራዎች ከህዝብ ተቀብለው ያ ችግር በአግባቡ እንዲፈታ የሚፈልጉ የዞን የወረዳ አመራሮች በአግባቡ ጥያቄያቸውን በማቅረብ ከከፍተኛ አመራርና ከሚመለከታቸው አካላት ጋር ሆነው ከህዝብ ጋር ሆነን ይህን ችግር መፍታት አለብን ብለው የታገሉ በጽናት በሐቅ በእውነት የተፋለሙ እውነተኛ የሞራል ሰዎች የሞራል ከፍታ ያላቸው ሰዎች በዚህ ኮንፈረንስ ውስጥ ተሳታፊ ሆነው ድምጻቸውን ሲያሰሙ ስለነበር ለነሱ ይሁንታ መስጠትና ከፍተኛ የሆነ ምስጋና ማቅረብ ያስፈልጋል። እነዚህ ሰዎች ያስተጋቡት የተናገሩት ለመፍትሄውም የሰጡት ሐሳብና ጥያቄ ግን ያው እንደተለመደው በፓርቲው ተደፍቆ በከፍተኛ አመራሮች ተደፍቆ የወጣው መግለጫና የነበረው እውነታ ልዩነት ያለው መሆኑን አሁን በአግባቡ ይነቃቸው ባስቀመጠው መልኩ የተከናወነ ስለሆነ ይህን መግለጫ ፍየል ወዲህ ቅዝምዝም ወዲያ እንደሚባለው እጅግ በሚያሳዝን ሁኔታ እዛ የነበረውን እውነት የማያንጸባርቅ እንደሆነ ህብረተሰቡ ሊገነዘበው ይገባል። መግለጫው እጅግ አስገራሚ፣ እጅግ አስቂኝ፣ እጅግ በውሸትና በሐሰት የተግበሰበሰ መሆኑን ወደ ውስጡ ገብተን ስንመለከተው መረዳት እንችላለን። እንግዲህ ይሄ ኮንፈረንስ ከስያሜው እንደተረዳ ነው እነሱም እንደሚሉት ፈተናዎችን ወደ እድል በመቀየር ህዝባችንን እናሸጋግራለን ነው የሚለው። በርዕስ ደረጃ ፈተና እንዳለ ገብቷቸዋል። ፈተናውን ግን በአግባቡ ከመመለስ ጥያቄውን በአግባቡ ከመመለስ ይልቅ እንደ እድል እንቆጥረዋለን ብለው ፍጹም በሚያሳዝን ሁኔታ ያሉትን ነገር ስንሰማ እጅግ እንገረማለን። ይሄ መግለጫ ዋናውን የአማራ ህዝብ ጥያቄ በተለይም የህልውና አደጋንና የመገለል አደጋን በአማራ ህዝብ ላይ በተደጋጋሚ በአንድ ተረኛ ነኝ በሚል ቡድን
ከፍተኛ መገደልና መጨፍጨፍ መፈናቀል እየደረሰ መሆኑን የትኛውን ቦታ ላይ አይቀበልም። አይም እንደ አጀንዳም አላነሳው መግለጫው ውስጥ ያሉ የህዝብ ተቆርቋሪዎች አንስተውታል። ነገር ግን ይሄ መግለጫ ምንም አይነት እውቅና ሳይሰጠው እንዲሁ ዘሎታል። ዋናውን የህዝብ ጥያቄ የአማራ ህዝብ ጥያቄ የህልውና አደጋ፣ የመጨፍጨፍ፣ የመገደል፣ የዘር ማጥፋት አደጋ፣ በኢኮኖሚ የመገለል አደጋ፣ በተረኞች የመዋጥ የመሰልቀጥ አደጋ፣ ሀገርን የማፍረስ አደጋ እንደሆነ በፍጹም ይሄ መግለጫ አያነሳም። ኢትዮጵያ በመፍረስ አደጋ ላይ እንደሆነች አይቀበልም፣ አያይም። ይሄን መግለጫውን ስታዩት ይሄንን ቃልና ይሄንን ሐሳብ እንደማታገኙት ያው ታዩታላችሁ። ይባስ ብሎ በጣም በሚያስቅና በሚያስገርም ሁኔታ የአማራ ብልጽግና እንዲሁም በአማራ ክልል ህዝብ ውስጥ ያለውን ሁኔታ ሲገልጹ አይነተ ብዙ ነው የሚለው። አይነተ ብዙ ውጤታማ ድሎች አስመዝግበናል የሚለው በተቃራኒ አይነተ ብዙ። ይሄን ቃል በደንብ አስምሩበት። ድል ብቻ አይደለም፣ የድሉ መብዛት አይነቱ በጣም በርካታ እንደሆነ ይዘረዝራሉ። ድሎች የሚሏቸውን ነገሮች ስትሰሙ አዝናችሁ ሐዘናችሁ ምናልባት ወደ ሳቅ የሚለወጥ ይመስለኛል። አንደኛው ድል የሚሉት የዲሞክራሲ ምህዳር መስፋት፣ ይሄ ድላችን ነው ይላሉ። ልብ አድርጉ፣ ልብ በሉ። በኢትዮጵያ ውስጥ አሁን ባለው ሁኔታ የዲሞክራሲ ምህዳር መስፋት ነው ወይንስ መጥበብ ነው ያለው? አሁን ይህንን ጥያቄ ህዝብ ውስጥ ሆኖ በህዝብ መሃል ሆኖ የዲሞክራሲ ምህዳሩ ሰፍቷል ይባላል። አንድ ግብስብስ ውሸት ትቆጥራላችሁ፣ ገና ዘረዝረዋለሁ። ሁለተኛው ግብስብስ ውሸት ተፎካካሪ የፖለቲካ ፓርቲዎችን ወደ ሰላማዊ ትግል አምጥተናል ይላሉ። ተፎካካሪ የፖለቲካ ፓርቲዎች ሲጀምር ተፎካካሪ ፖለቲካ ፓርቲ ከስሞ ተዳክሞ ጠፍቷል በሚባል ደረጃ ነው ያለው። ተፎካካሪ ፓርቲው ብርሃኑ ነጋ ነው፣ ኢዜማ ነው። ተፎካካሪ ፓርቲው ማን ነው? እስኪ ከሌ የሚባለውን ነገር ጥሩኝ። ኦፌኮ ነው? ሸኔ ነው? ኦነግ ነው? ማን ነው? የነ ልደቱ ፓርቲ የነ ይልቃል ፓርቲ እኮ ከምርጫ ቦርድ ተሰርዞ በይፋ የታገደበት ሁኔታ እያለ አንድም ጠንካራ ፖለቲካ ፓርቲ ተፎካካሪ ፓርቲ እንዳይወጣ ተደርጎ ባልደራስ ላይ የተደረገውን ነገር አስቡት። እስክንድር የት እንዳለ አስቡት። ተፎካካሪ ለመሆን የሞከሩ የፖለቲካ አደረጃጀቶች ምን እንደተደረጉ አስቡት። ይሄ ሁሉ ሆኖ ተፎካካሪ የፖለቲካ ፓርቲዎችን ወደ ሰላማዊ ትግል አምጥተናል ይላሉ። ከነሸኔ ጋር ተዋጋን እያሉ ፋኖን የአማራን ታጋዮች እያሰሩ ድምጽ የሆኑ ሰዎችን ጋዜጠኞችን እያሰሩ ምሁራንን እያሰሩ እነ መስከረም አበራ እነ ረዳት ፕሮፌሰር ሲሳይ ከ40 በላይ እንደውም አሁን ወደ 100 ይቆጠራሉ። ባለፈው ዝርዝሩ እንደገና በይፋ እየወጣ በነበረበት ጊዜ የምናውቀው ነገር ነው። ሌላው ግብስብስ ውሸት እንግዲህ ነው። ተፎካካሪ የፖለቲካ ፓርቲዎችን ወደ ሰላማዊ ትግል አምጥተናል ይላሉ። የተቋረጡ ግንባታዎችን አስጨርሰናል ይላሉ። ሌላ ግብስብስ ውሸት። የተቋረጡ ግንባታዎች ያለቁት እነማን ናቸው? ትላንትና የገንዘብ ሚኒስቴር የበጀት እጥረት ገጠመኝ ብሎ ከ786 ቢሊዮን ብር በላይ በጀት ካጸደቀ በኋላ ወደ 300 ቢሊዮን የበጀት ጉድለት ስላጋጠመው ደሞዝ መክፈል አልተቻለም። እንኳን ፕሮጀክት መጨረስ በበርካታ ክልሎች ለ3 ወራት ደሞዝ ያልተከፈላቸው የመንግስት ሰራተኞች አሉ። በዛው የአህመድ ሸዴ መግለጫ ላይ የገንዘብ ሚኒስትሩ
40 ፕሮጀክቶች በበጀት እጥረት ምክንያት ተቋርጠዋል ይላል። እስኪ ህዝብ መቼም አይን አለው። የትኛው አዲስ ፕሮጀክት ነው ብልጽግና ከመጣ ወዲህ እስኪ የተከፈተና የተመረቀ? በህወሓት ጊዜ የተጀመሩ ናቸው። እውነት እንነጋገር ከተባለ በህወሓት ጊዜ በጣም በተሻለ ሁኔታ ፕሮጀክቶች ይሰሩ ነበር፣ መሰረተ ልማቶች ይሰሩ ነበር። ሀቅ እውነት ስለሆነ ነው። የትኛውን መንገድ፣ የትኛውን ፋብሪካ፣ የትኛውን አዲስ ፕሮጀክት ሰርተው ነው? 40 ፕሮጀክቶች ተቋርጠው በበጀት ምክንያት የተቋረጡ ግንባታዎች ተጨርሰዋል። ፕሮጀክቶችን ማስጀምረናል ይላሉ። ሌላ ተጨማሪ ግብስብስ ውሸት። ይህን እናጋልጣለን ከእውነት ጋር ሆነን ከሀቅ ጋር ሆነን። የሚዲያ ስራ ይሄ ስለሆነ ማለት ነው። ሲያቃጥላቸው ሳያማቸው ይኖራል። ወደ በኋላ ላይ ደግሞ ባለ 9 ነጥብ መግለጫ ያሉት ነገር ላይ ደግሞ ያሉት በጣም እጅግ አስገራሚ ነገር ይኖራል። እነዚህ ልጨርሳቸው። ሌላው የአግላይነትና የጠቅላይነት የፖለቲካ ባህልን የቀየረ የፖለቲካ ፓርቲ አደረጃጀት ተፈጥሯል ይላሉ። ብሩክ ይኸው ተመልከቱ፣ ይነቃቸው። አይታችሁታል። የአግላይነትና የጠቅላይነት የፖለቲካ ባህልን የቀየረ ተረኝነት የሚባል ነገር የለም። አሁን የሚያገል የሚጠቀልል ፖለቲካ የለም። እንደውም አሁን ይሄን ባህል የቀየረ አደረጃጀት ፈጥረናል። የአማራ ብልጽግናን ውሸት ተመልከቱ። እነዚህ አሁን የህዝብ መሪዎች ናቸው። እስኪ መሬት ላይ ያለውን እውነታ ተመልከቱት። ተረኛ ነን እያሉ እነ ብርሃኑ ጁላ በግልጽ እየተናገሩ ዝሆን ነን እንሰብራለን እያሉ ፊት ለፊት በአደባባይ የሚናገሩ ተረኛ መሪዎች ባሉበት ሀገር የአግላይነትና የጠቅላይነት ፖለቲካ ባህልን የቀየረ የፖለቲካ አደረጃጀት ፈጥረናል። እኩል ነን። ገዱ አንዳርጋቸው ተባረሮ እነ ዮሐንስ ቦያለው ተባረው እነ ደመቀ መኮንን የታሰሩ ጅቦቹ ነው። እዚህ ስብሰባ ላይ አልሄድም በቃ ተወኝ እስኪል ድረስ አልመጣም። ደመቀ መኮንን ጠቅላይ ሚኒስትሩ ቢለምነው ሂድ ቢለው በፍጹም ወደዛ አካባቢ አልደርስም ነው ያለው። የሱ ይሻላል። ሀፍረት የሆነ መሸማቀቅ በሰራው ስራ በታሪኩ አፍሯል ማለት ነው። ደመቀ መኮንን አልሄድም ነው ያለው። እንዲህ አይነት ቦታ አታድርሱ ነው ያለው። በደንብ መረጃ ስላለን ነው የምናገረው።